ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ? ይሄ ገንዘብ ያላቸው አሁንም አለ ይባላል። እንግዲህ እዛው ሴክስ የሚደረግበት ቤት አየህ። አንተ ትገምታለህ? አዲስ አበባ ውስጥ እንደዚህ አይነት ቤት ምንድነው? ምን ጀመረ ፍቅር? ርካሽ ኑሮ ጠፍቶ ከሀገር ተሰደደ መኖር ከበደ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ቪዲዮን ሁላችሁም ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቆይታ ይመቻችሁ። አገኘው ብለ ቤት ልጅ ስታፈቅር ይላል እንዴ? አንቺ ትምህርት ቤት እንኳን ስትሄጂ መሬት ረከብሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን ስክቻለሁ። ውለቴ ያለብሻ ትገቢያለሽ እንደዚህ ፈቃ እት በጣም አንገላታታና ገብተህ ታታረግ ምን እሺ ነው ሊናስ ካንተና የቤቷ ልጅ ተቀየረች። ምንድነው ሁሉ በሳሳለ እንዴ? ኧረ አስዳስ ደረሰን ምሱ ጋር ጸብጸብሽ ፍቅር ይሄ ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመላከፍ አይሆንም ማለት ኧረ አይሆንም። እንሂዳ ቀጥ ብለህ ሄዳለሁ። አሁን ነው ወይኔ አወቀ ብቻ ኧረ አልመጣም። ኧረ ኩላሊት ልትወጣ የቤልሽ ነኝ ኧረ ዶር በይ ራን የቤት ልጅ ነኝ በላ። አረ ምን ጸጸሽ የሚል የቤት ልጅ የለም። እቺ ኮንዴ ዋሰሽ ዱርዬ ነች። የልጅነታችን የመጀመሪያው የራሳችን ቤት ዋው ደረደደን እውነት እኮ ነው። ከበብ አድርገን በቃ ጣሪያውን ላለው እውነት እኮ ነው። እንዴ ምንድነው? ምን ጀመረ ፍቅር? ምን ጀመረ? ሴቶች ቤስ ወንዶች ፎቶ ሲነሱ ሴቶች ሲነሱ እሺ ምንድነው የነሳሽው ፎቶ? ምን ሆነ? አይ ሁላ ፎቶ አንሳሽ ይሄ ብቻ ነው የነሳሽው እንዴ? ምንድነው መስለሽ ትቢልኝ? ወይ ሳስተይል ነው ይሄ መሰለ ፎቶ አንስታሽ አንተ ያ ቦታ ያምራ አንተ ዲያብራ ና ፎቶ አንሳይ እስኪ ያረሳለው ወንዶች ሲነሱ ነው። እስቲ ባላ አንድ ነው እዚህ የሚያምር ሞቶ ነው መሰለኝ። ባላ ያበደ ኦልሬዲ እኮ ግማሽ ሰውነት የለም እግር ምናምን ፎቶ ውስጥ አልገባም፣ ግን በቃ ያበደ ነው። ወንድ ልጅ ፎቶ ላይ እንደዚህ ነው። ሴቶች ምን የመሰለ ፎቶ አንስታችሁ አንዳንድ በቃ አምርም ቁመት ያጠረው ነው። ቁመትሽ እኮ ነው ያጠረው። የግድ ቁመትሽን ለማስረዘም ከስር ወደ ላይ ምናምን ማንሳት አለብህ፣ ካልሆነ በቃ ኮምፕሌኑ ብዙ ነው። ኤቲቪ ፓርት 8 ሰላም እንዴት ናችሁ? ምን ነው ለቅሶ ቤት እኮ ነው ያለው አይታየም? ለቅሶ ቤት ነው እንዴ? እና ሬሳ እየሰርክ ፈለክ? አሃ ታዲያ ምን ነው የምሸተው? ምን እባክህ ወንበዴዎች ሞጊያ እንዳጠቂት ወቅተው ዘልዘው ወይ ለዛ ነው የሚሸተው። አዎ በዚህ ቀለዳል። አሁን በዚህ ቀለዳል። ኤቲቪ ቃል ሲጫለምብኝ ይላል። እሺ ከፊት ለፊት አስቀመጠሻ እኔ ለመኩርጅ እንዲመቸኝ እኮ ነው ይሄን ይዤ ልኩት። በእናትህ ጎበዝ ተማሪ መስየው በእናትህ ወይኔ እኛ ደግሞ በቃ ቢኒም ነበር አስቸኝ። እኛ ከኋላ ስልክም ይዞ ነበር ዳኒ ተከተካ አረግነው። እዚህ ጋር ነው ከባዱ ችግር። ስልክ ሰራችሁ እነሱ ሰሩ። እናንተ ጋር ነበር እንዴ? ኧረ ሁላችንም ነው ብቻ እኔ ቀረው። አንቺ ብቻ ነው የቀረሽው። ትሩፎርሱን ሰራችሁት እንዴ? ትሩፎርሱን ምርጫውንም ወይኔ አዛምዱ ዳሽ ሙሉንም ኧረ ደረቅ ብሏል። ጭራሽ ዳሽ ደረቁን አበደ። ማርክ እኮ ነበር የሚይዘው ደረቁ።
እባክሽ አይዞህ ምንም ሰራችሁት አንቺ ሚድ ስንት ነበር ያመጣሽው እኔ ሚድ 3 ነው ያመጣሁት ከ30 በና አክሲ ጀመር በህይወቴም ደስተኛ ነኝ ያው አንዳንድ ሰዎች ይሄ ልጅ በደንብ ትረዱታላችሁ እያስባለሁ ተጠንቀቁ ቲክቶክ ድራፍት ውስጥ ያስቀመጣችሁት ቪዲዮ ለሰዎች እያሳየ ይገኛል የሱ ድራፍት ነው የቲክቶክ ድራፍት ውስጥ ሪል ድራፍት ነው ያለው እንዲህ ሲፋጠጥ አንተ እሱን ብር ሚስጥር ጠባቂው ይላል ለምን ፈልገው ነው እሺ ለሱስ ላይ ይጠቅማል ለሚጠቅም ወሬ ሰምቼባሉ ሱሰኛ ሆናል ደግሞ አይደለም ዝም ብለህ ለሚጠቅም ነገር ነው ሚስት የመጣች የታል ሚስት የመጣች በዚህ ናት የመጣችውና እንዳትቀባጥርሽ ደግሞ ሚስጥር ጠብቅ ሴት ጋር ሌላ ሴት ጋር እንዳደርኩ ምናምን እንዳትነግር አራለን ነገር ምን ጓደኛዬ ሚስጥር ጠብቅ ሰላም ነው አይ ሰላም አየለ ማለት እሺ አየለ የሆነ ሰው ዛሬ ሰላሳ ሲያወራኝ ነበር የምር ሚስጥር አይጠብቅም ምናምን እያሉ አየለ አራዩ ሚስጥር ጠባቂ እነሱ ዝም ብሎ ነው የሚወሩ ባልሽ ራሱ ከሌላ ሴት ጋር እንዳደረ ለማንም አልተናገርኩም ያለው ለቀኝ የታባለ ምን እውነትም አየለ ሚስጥር አይጠብቅም ሚስጥር መጠበቁን ለማሳየት ሲል እንኳን ሚስጥር ባለመጠበቅ ነው ቢጥቆ እንሸኝሻ ቢጥዬ የኔ እናት የኔ አበባ እንሸኝሻ ያራዳ ልጅ አረኔ ግቢ ቆላ ነስቲ አንተ መሽጦ ባለ ለምንድን ነው ማትይ መኪና ያስኩ ብለህ ነው አንተ በዚህ መኪና እየሄድክ እኮ ነው በእግሬ እኮ ቀድማለሁ ለአንተኛው አትውረድ ደግሞ ምንድነው ጺማ ወጡ ብለህ ነው አፍንጫ ጋር ምናምን አንተ ንፍጣም አንተ ምን አባሆነ ነው ቆይ አራቱንም መስታወት ዘግተህ በሶ በጥበጥበትሽ ሰፈር ውስጥ ከልጅነት የምታቀን ሴት ለመልከፍ መሞከር መጨረሻው ይሄ ነው አይመጣውም ይሄ ተረገመ ጻኒት ሁለቱንም የልጁን እንትን ወስዶ ራሱ ያጫወተ ያን ያስለቅሰዋል አንተ ምን አይነት ሰው ነህ አንተ ትልቅ ሰው ነህ ደሙ ይስቃል በዚህ በጻንነት እንደዚህ ተንኮል የነዚህ የሁለት ቻናሎች ነገር ግን እንዴት ነው ምንድነው አባይ ቲቪ እና ቢስ ቲቪ ሌላ ሌቭል ገብ ማለት እላችሁ እኔ አሁን እንትን አይደለም ግን እስቲ ገምቱ እናንተ ማን እንደሆነ ገምቱ አንደኛው ቻናል ማለት ነው የሥራ ክፍት የሥራ ማስታወቂያ የሚለጥፈው አገር ፍቅር ብሔራዊ ቲያትር ምናምን አንደኛው ቻናል እዚህኛው ቻናል ጋር ነው የሚለጥፈው ኑ ክፍት የሥራ ቦታ አለ ብሎ የሚለጥፈው እዚህኛው ቻናል ጋር አንደኛው ቻናል ስብሰባቸው ላይ ምን አባታችሁ ሲሰሩ ነው ዋሻው እንደሚባል ፕሮግራም ያላሰባችሁት እስካሁን ምን አባታችሁ ስለሆናችሁ ነው ምንድነው ምን በልታችሁ ነው የምትኖሩት ይያሉ ስብሰባቸው ላይ ሁሌ በቃ እንደዚህ ተሰብስበው ይሄንን ነው የሚቆጡት ሌላኛው ቻናል አንደኛው ቻናል ግን ማለት ነው ሁሌ አረ ያንን አክተር እናሳርፈው በቃ ጨፍሮ ሞተ እኮ ምንድነው ምን ይሻላል ምንድነው እዛ ሲያስገቡት ለነጻነት ጨፍር ረት ኢቢኤስ ቲቪ እና አባይ ቲቪ በቃ እንደዚህ አንዱ ካንዱ ነው የሚያስኮበልሉት አንቺ ደግሞ የማነሽ ፍሪክ ነሽ ያለሽ ነው ጭማ ያለነው ታያልኩ አይደለም ነኝ እንዴ ሁለት አጥሮች አንቺ የቅሬ ኩባያ መተኪሱ ይበቃ ያለነው አንተ እኮ በጣም አጭር ከመሆን የተነሳ ማለት ነው ማንበብ ራሱ ሙሉ ሰው አያረግም አንተ ከማጠር የተነሳ እኮ ይሄዱላ ነው የሚመስለው በጣም አጭር ከመሆን የተነሳ የመንግስት ሆስፒታል በተወለድ እጢ መስላችሁ ይጥሉ ነበር ዶክተሮቹ አሁን አልቻለም እኔ እኮ ተቀለበለኩ እንደ ሀያ ናፋው አሁን ከበደ መጨረሻ ላይ ከበደው ወይኔ ገበና ያደባባይ ሲሆን ወይኔ ማነ ባነጋራ ሻይኔ ይሄ ፍቅር ለእንዳንተ አይነት ታማኝ ሰው ክብረ ንጽህናዬን በመስጠቴ በጣም ደስተኛ ነኝ ዛሬ ይፈጸማል አይደል ዛሬ የሚፈጸመው ኤክስትራ እንትን ኤክስትራ ሰጪ ለማለት ነው ኤክስትራ ሰጪ ቻር እንደማለት ነው ዛሬ በቃ ዶዶ ኤክስትራ አረ ኤክስትራ ዶዶ ሰው እየጠራ ነው ዶዶ ኤክስትራ እንዴልሽ አይ ዶዶ ኤክስትራ ኦኬ አንዴልሽ አዳናልሽ ዶ እዛ ፓርኪንግ የምሰራበት ማሳዩ ቤት ባለፈው የተጠቀም ከሆነ ኤክስትራ ወይኔ እሷ እንዳታቅ በሲክስ
እሺ በሲክስ እንትን ኤክስትራ የተጠቀምከው ብር ላስ እንዴ በሲክስ ጭራሽ በየማሳጅ ቤት ይሄዳል። ታማኛለህ? ምንም አይነት የምታገኘው ክብረ ንጽህና የለም። እሺ ብሩን ተቀበልልኝ ብላኝ እኮ ነው። ተቀበልልኝ ብሩን አትጣጣም እንዴ ኤክስትራ የተጠቀምከው። ስማ ስልክ ሳምሰንግ ነው። እኔ የድሮ ፎቶ ሲናፍቀኝ ምን እንደማርክ ታውቃለህ? በሳምሰንግ ፎቶ እንሳለን። ጅል አንተ ዱሮ ከወደቁ ውድድር አይጠፋም። ጎበዝ ካምፓስ ገብቶ ወዳቂን አይከፋም። ገብተን እንዳናርስም መሬት ተወደደ። ርካሽ ኑሮ ጠፍቶ ከሀገር ተሰደደ። ኑሮ ከበደ። እኔ ጥቅም ሰው አይደለሁም። እኔ ታዲያ ሀብታሞችን የምትወደው ለምንድን ነው? ሀብታሞችን የምትወደው ለምንድን ነው? እኔ ጸባቸውን ነው የምወደው። ሀብታሞች ጸባቸው ደስ ይላል አይደል? የሀብታም የትኛውን ጸባዩን የምትወድለት? የሀብታም ብሩ ይገርም ጸባዩ ነው። ከሁሉ ይግባባበታል ማለት የገባኝ ከረፈደ አዶናይ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ጨምርልበል። የበለጠ ጨው ልበል። አይ ስሜት ስጠው። ኮሜንት ላይ ምን ይላል? ሰሩት አሁን ነው መታሰር ያለበት። እውነት ነው። አሁን ነው አዶናይ አዶናይ አሁን ነው እውነት ክፉናቸው አዘፍነውት እኮ እዛ እሱ ስሜት አላለም። ስሜት ስታረ ኧረ ሰውዬ ስሜት አትበል እንዳይመጣቅ አንቺ። አዶናይ እንግዲህ እስር ቤት የገባ ሰዓት የሻማ ተብሎ እንደገባችሁ ዘፈኑ ወይ የሆነ ነገር ይባል ዘፈን ተባለ። እዛ ዘፈን ልክ እንደወጣ ጆሲ ጋር ነው ሄደው በቃ ዘፈን መስራት አለብን ብሎ ማለት ነው። ይሄው አሁን ነው አዶናይ መታሰር ያለበት እያሉ ነው ሰዎች ራሱ ድምጹን ሰምተው። አይሆንም በቃ እናንተ ብሬን አታመጣ የምን ብር ነው? እንዴ ባለፈው ብድር እኮ ነው እንዴ በዛው አንተ እንደዛ ብለህ ምን ነው እንደምታስከረው? እንደዚህ ስለቸኝ ነው በእናትህ። አምጣ እኔ ለማየ ታስከረ አምጣ። የራስ ጉዳይ የለኝም። እኔ እናገራለሁ ለማየ። የራስ ጉዳይ የለኝም። እንደውም ለማየ ፍቅረኛው አርግዛለች ብዬ ነው የምናገርልህ። ታዲያ እኔ ፈራው። ንገረታ። ኧረ ንገረት። ማን በዚህ ይፈራል እንዴ? የሌለ ነገር። ሃሎ ሄሎ ማየ ምንድን ነው? ይኸውልሽ አንድ ሚስጥር ልነግርሽ ነው። እሱ ከሰማ ግን ይቆጣኛል። ምንድን ነው ታዲያ አትናገሪም እንዴ? የኤቢ ፍቅረኛ አርግዛለች ማየ። እሰይ ተበላሽ። ለመድኃኒዓለም ነግሬው ነበር ያ ልጅ አሳየኝ ብዬ። አያሳፍረኝም እኮ። እሰይ እቤት ጋብዛታለሁ። ይኸውልሽ ምሳ ጋብዛታለሁ። ዶሮን ከታች ሰፈር እንቁላሉን ደግሞ እዚህ አቀሳሰርኩ ስትይ እኔ በቃ እሰይ ደስ ብሎኛል። ደስ ከባዱን ችግር አቀለልሽለት። ምኑ እንዳይቀር ሁሉንም አስቤዛ ሟልተሽልኝ ነይ። እሰይ ሌላ ወጪ ደግሞ እንደው አያሳፍረኝም እኮ መድኃኒዓለም። ባለፈው በሰራሁት ቪዲዮ ላይ ገንዘብ ከሌለ ቤተሰብ ውስጥ ሚሪንዳ በጥርስ የምትከፍተው አንተ ነህ ብዬ ብዙ ሰው ተስማምቶበታል። አሁን ደግሞ ገንዘብ ከሌለ የሰፈር ሰዎች እንዴት እንደሚመለከቱ ነግርሃለሁ። ገንዘብ ከሌለ የሰፈር ሰዎች እቃ በጠፋ ቁጥር ጭንቅላታቸው ላይ የምትመጣው አንተ ነህ። የድር ቤት ድንኳን መምጣት ካለበት ወንበር መምጣት ካለበት መጀመሪያ የሚያስቡት አንተን ነው። የቀብር ቦታ ራሱ ለማዘጋጀት ሰፈር ውስጥ ሰው ሲሞት ሄደህ የምታስጨርሰው አንተ ነህ። የድግስ ካርድ የምታድለው አንተ ነህ። ካርድ ደግሞ የድግስ ካርድ የሰርግ የአርባ ምናምን ካርድ የማይሰጥ ደግሞ አንተ ነህ። ምክንያቱም አንተ አለህ ሰፈር ውስጥ ሁሌ እንደዛ ነው የምትታሰበው። እና ሰፈር ውስጥ ሁሌ ስላለህ እንደ ሰፈሩ አንድ የሆነ እቃ ነው የምትቆጠረው። እንደ ስልክ እንጨት ወይ እንደሆነ እንትን ጥግ ላይ እንደተቀመጠ በፈለጉ ሰዓት ያነሱሃል፣ ይጠቀሙባል፣ መልሰው ያስቀምጠዋል ማለት ነው። ስራ ፈልገህ ትገባለህ ወይስ እንደዚሁ እንደ እቃ ተቆጥረህ ትቀጥላለህ? ዋናው ጥያቄ እዚህ ጋር ነው።
ብቻ ነው ምን አገባኝ ይመቻችሁ ለማለት ነው አመጣጤ ይመቻችሁ ሁልጊዜ ማለት ነው ስራ ለመስራት በጣም ያስንቃል የመረኝ ነው የምላችሁ አይደለም ሌላውን ተውት ቤተሰብ ውስጥ እንኳን ትናቃለ ሸክም ተደርገ ነው የምትታሰበው ተረዳኛ እሱ ትንሽም ትልቅ ማለት ነው ተነስተ በት ብለ መስራት አለበት እሺ አሁን ደግሞ ዱርዬው ልጅ ለመጀመሪያ ጊዜ ቤተክርስቲያን ሲሄድ እናያለን ሰይጣንን መፍራት የለባችሁ ሰይጣን በፈጣሪ ተሸንፏል አሜን ሰይጣን በሰው ልጆች ላይ ስልጣን የለውም ሰይጣን በሰው ልጆች ላይ ሰይጣንን ቂጡ ሞጋን ነው ቸርች ውስጥ ምመኑ ቢላ what ምንድነው ሰይጣኑን እኮ አበላይ ለከቤዛና መልሲ ሞጋ ምን አርጊ ነው የምትለኝ ምንድነው የምትጨቃጨቅ ቀስ ብለሽ አውሪ ምንድነው እንደዚህ የሚያንጨረጭርሽ እኮ የሚያስቀኝ ማለት ነው አጭር ሰው ፀሐይ አይፈራም ምንድነው በቀዳሜ ከሰዓት እንደዚህ ፀሐይ ላምጥተ የምታንጨረጭረኝ አጭር እስኪ ከኔ ጋር ተለያይተሽ ምን አዲስ ነገር እንደምታደርጊ እናያለን ማየት ትፈልጋለህ ይሄ ጫማዬን እስከዛሬ እንደዚህ አይነት ፍላት ጫማ ገና ለገና ያንተ አይምሮ እንዳይነካ ብዬ አድርጌ ስዞር ነበረ ሂል ጫማዎችን አደርጋለሁ ምን እረዝማለሁ ምን እኔ ስንት ነገር ችዬ አንተ ሰንት ላይ እንኖራ ገና ለገና ጩጬ ሂሌ ማላደርግ መስሎክ ነው ሂሌንም አደርጋለሁ እኮራኩ መሃለሁ እሺ ረዘመች ጩጬ ማን የምታወራው ተናገረኛ ስትላለበት መረጣት ነበርሽ አንቺማ እዚህ ድረስ ቪዲዮን አይታችኋል ተመችቷችኋል ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን እንዳትረሱ አባት ወልዶ ልጁን ለስንት ማዕረግ ያበቃል አንተ በየቤቱ አዘርፈኝ ያንን ምን ስለሆንኩ ነው ያስተማርኩ እንደ ቴክኒካል መሆን እንዳለበት አሁን ይኸው ልጦርህ ነው ይኸው ዛጋ ሻንጣዩ መኪና በቃ የፈጠነ ፎርጓሉ አንተን አቁመህ ሂድ አባትና ሌባ ደግሞ የሚገርም ዕቃ ነው በእናትህ ቶሎ በላፍጥ ነው የሚሰራችሁ ነው ሌባ ያዙ ኧረ ሌባ ነው እንግዲህ ሌባ አባቴ ነው አውቆ ሰረቅ ብሎ አባቴ ነው ሌባ ብለኛ አይደል ሰረቅ እኔ ሌባ ነው አይደለም ሌባ ነው ያዝ አንተ ሌባ ነህ እኔ ዝቁ የሚያድን እንዳየ ሌባ አይደለም ሊጠው ስለአይደል አንተ የመጣው ሌባ ነው ምንድን ነው ሌባ ነው እኔ ራሱ ሌባ አይደለም እንጂ አንተ አባቴ ሸራር ግባ ታላላ ወላንተ እንትን ነው አይደል ሌባ ለምን አንተ አይደል ከስራ ወጣ ያሪ ሰማችሁ ሌባ ለምን አልከኝ ይላል አባትየው ክዶት ልጁን አይጋሽ ከጭሩ ከጀለስ ጫማ ስትበደር ይሄው እንደምታየው ነው አዲስ ነው ምንም አላረኩትም ብዙ አረኩት ብዙ ወልወላ አዋራ አረ ይሄው እንደራስህ ይሄው ሰማኝ አይደለ ኒኪ ቆጣኛል ብለህ ምናምን ቀስ ያልከው ምናምን አስፋልት እንዳል ለረጋግጠው እንደራስህ ይሄው በቃ ረጋግጠው እርገጠው እሺ አንተ ማለት ነው ቀስ ብለህ እርገጥ እንጂ ቀስ ብለህ እርገጥ አንተ እየተራመድኩ ያለው በእናትህ ቀስ ብለህ እርገጥ እኔ አንዴ ሰተኛል አትነጥቀኝ እንግዲህ ምን ሆነ ነው እሺ ምንድን ተከተል አንድ ልጅ ወንጀል አለ ምንም አልሰራ ተከተልልኝ በእናትህ ተከተልልኝ ቢሄድ ይከተላሉ ተከተልልኝ በእናትህ በዚህ አራትን ሳልላውልቅ አልቻለም እሺ ተረጋጋሽ ነው አረጋጋት ምን እንደሰይል ማለት ኧረ ተረጋጋ ብር ብታበድረኝ ምን ልትሆን ነው እንዴ አሁን ተመለሰ አዲስ ጫማ ነው በስትክል እርገጥ ትሮጣለህ ጨረሽ በመኪና የምትከተልኝ አንተን እንዳረበናተን እሺ ነጠላ ጫማ አረ ደረዘን ምን ያገባኝ ነው እሺ አንተን በባዶ እግሬ ነው ምንድነው ነገር ጫማዬን በጣም ነው የምወደው ራቁት ጭፈራ ቤት ንግድ ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ ይሄ ገንዘብ ያላቸው አሁንም አለ ይባላል እንግዲህ ገንዘብ ያላቸው ሴቶች የሚሸጡበት ቤት እንደነበር ታውቃለህ ልጃገረድ የሚሸጥበት ቤት አዲስ አበባ ውስጥ በገንዘብ ገንዘብ ያላቸው ሰዎች ስትገባ አንዱ እስኪ ነው የምታዘው ከዛ በታች ማዘዝ አይቻልም ደውለ ምናምን ሁላ ነው የምትሄደው እና ያቺን ቦታ እንዴት አድርገን እንድፈራት እንዴት ውስጥ እንግባኛ ፖሊስ ነው ፖሊስ ነበር ውስኪ ለመግዛት ግድ ነው የዛን ጊዜ 8000 ብር ነው 8000 ብር ባንድ ሌሊት ከፍለ ምናምን ኦኬ መኪና ያዘ ከዛ ቤቱን ለማውጣት ፈልገን አሁን ምግብ ቤት ሆኗል እሱ ቤት መሰለኝ ጥቆማ ደረሰ ራቁት ጭፈራ ቤት ነው ተባለ አሁን እሱን አይተን መስራት አለብን ግን ሳናይ ዝም ብለን ቦሪ መስራት የለም አየህ ስለዚህ መዘጋት አለበት ለፖሊስ ጥቆማ መስጠት ስላለብን ነው በጽሁፍ ከዛ ሄደን በር ላይ ስንደርስ ሲያዩን ያቃሉ ያው ሀብታምና ደሃወዙ ገንዘብ ያለውና የሌለው ስለዚህ ሰካራም መምሰል ነበር ጥጥተን የሰከረንና ጠጃችን ይዘን ከሌላ ቦታ ልንዝናና እንደመጣን ምናምን አይነት ነገር አድርገን
ከዛ ገፋ አረጉን ጋርዶቹ ምናምን ተነጋገሩ። አዩን ደበር ናቸው እና በገንዘባችን ልንዝናና ነው የመጣነው ክፈት እንጂ እንግባበት እንጂ ምናምን አለ። መኪና አቁመን የመጣ ነው። ከዛ በጣም እየቀፈፋቸው ነገር ነው ያስገባው። ውስኪ ነው የሚታዘዘው ተባለ። መጣ አስተናጋጁ ነገር ነው ሳያመጣልን ቀር ረሳን። ሌሎች ሰዎች ነበሩ እንግዲህ ልናጨበጭብ ነው ማለት ነው። እንደገና ለምን እናጨበጭባለን እኛ ለምን እንጠጣለን? ያዝነውን አስጥለውናል እዛ ጋር። ከዛ በኋላ የሆኑ ሰዎች ጠጥተው ትተውት እንትን ያሉት ነበር። አጠገጠረት ቤታችን ላስቀመጥነውና እጃችን ቁጭ አሉ። ጉዳዬን አወጣ እስከሚሰቀጥጠኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት ስትሪፐርስ አየን። እዛው ሴክስ የሚደረግበት ቤት አየን። ትገምታለህ? አዲስ አበባ ውስጥ የአብዛኛው ወንድ ፍላጎት ስኬታማ ሆኖ የእናቱን ደስታ ማየት ነው። ግን አንድ የዘነጋው ነገር የእናትን ደስታ ለማየት ስኬታማ መሆን አይጠበቅብም። ጸጉርን ተቆረጥ። በቃ እውነት ነው። እናትን ለማስደሰት ትንሽ ነገር ነው የሚፈልገው። ትንሽ ማለት በጣም ብዙ መሄድ የለብን። እኔ የማገባት ሚስት ይኸውልሽ ብዙ መስፈርቶችን ማሟላት አለባት። ይነዋት ዝም ብሎ አንድ ኦርዲናሪ ሰው ላገባ አልችልም። ያው ዋናው እኮ አሜሪካ ማን ነው? ትዳሩ እኮ ነው፣ ፍቅሩ እኮ ነው ዋናው። ያው ምን ታለንት አለሽ ነው ገብቶሻል። እስቲ ግጥም ኦር ፖይም ግጥም የፍቅር ወላፈን ቢለበልበኝም እናቴ ትሙት እወድሃለሁ። አይገርምም? አይገርምም? ሌላ የተሻለ ሙዚቃ ምናምን ነገር አይደለም። ሙዚቃ ሳምቲም ቆሚ ጉንፋን ሌላ ነገር የለሽም ወይ? ስፖርት ላይ ምናምን ሌላ ታለንት የለሽም ማለት አላየኸኝም? ኤክሰርሳይዝ ያደግንበት ነው። በስኳት ነው የመጣ የሾለ መቀመጫ። አይ ዶንት ቲንክ አይሆንም። ኧረ ስልክሽን ሌባ ባለጌ እናቴ የቤት ስልክሽ ወስዶብሽ ነበር። ስድ ኢትስ ኦኬ። እንዴት ነው ያየችው? እንካ የምር አንዳንድ ሰው ያናዳቸዋል ማለት ጥሩ ነገር አድርጋችሁለት ከቁም ማይቆጠር አለ ማለት ጭራሽ የሚነቃችሁ ሰው እንዲህ አይነት ሰው የምር ይበለው የሚያስብለው አንዳንድ አቶ ሙራድ ዝም አፍታ ታየኛለህ እንዴ? ሰዎች አስተናግዳቸው ውስጥ ከዛ ሙራድ ስማ ሙራድ 2 ኪሎ ሙዝ ያው ስጣቸው ቶሎ ቤቢ አጥቸኛ አፈ ያደረከው ዛሬ በቃ ዛሬ ኧረ ጌታ ሆይ እዚህ በቃ ጌታ ሆይ ነፍስሽ ማስትሽ ዛሬ አንተ ሙራድ አፍጥጣቸው ኪሎስ ሙዝ ስጣችሁ። ያው ሰዎች ሽንኩርት ምናምን ትፈልጋላችሁ ማለት ሙራድ ነው ምናምን ፈረደበት። አንተ እዚህ ሮማንስ ጓደኞች ጋብዛቸው ፈታ በይ 200 ብር ሰጥቶ አጁ ቆንጆ ቤቢ ሙዝ ምናምን የምትፈልጊው ውሰደው። አምስት አንድ ኪሎ ውሰጂ። አምስት ተላለች በቻው ባች የምር ነው ይሳቀች። እንዳታቅም አንተ ወንዳታቅም ምን ሆነ ነው? ወይኔ አራገጩ ነው የምለው እንዴ አለቀውም መታ አለው ተው ምንድን ነው እንጂ ኧረ ሰዓቱ ረፈደ። በእናትሽ ምንድን ነው ሰርግ ጥለሽ እዚህ ቤተሰቦች የዛሬው ቪዲዮ እንግዲህ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። በቀጣይ ባሪፍ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው